ማለት ወደ ጎሳቸው ከተውታል ማለት ነው። አንድ በጎሳችን ህግ ጉዳዩ ይታይ የሚል ሐሳብ አቅርበዋል። ሰይድ አንድ ደግሞ በህግ የሚል አቅርበዋል። አቤት ይቅርታ ሚዩት አድርገው ስለነ ማን ነው ድምጹን ቀንሼው ነበር። እናንተ እስካሁን ሳዳምጥ አልነበርኩም። ቮይስ እዚህ ያዳመጥኩ ነበር። አሁን ወደ እንትን ልትደውል ትችላለህ? የዴት ወደ ሃና አባት 3 ቀናቸው ስልካቸው እየሰራ አይደለም እኮ እችላለሁ። ወደ ሃና አባት ደውለህ አሁን ማለት ነው ወደ እናንተ የደወለላችሁ ሰው አለ ወይ? ደውሎ የዲኤንኤ ምርመራ ምናምን ያወራችሁ ሰው አለ ወይ ብለህ ጠይቃችሁ። ይሄን ጥያቄ ብቻ እሺ። ከሰራልኝ ነው ስልካቸው እንግዲህ ሞክረው። አሁን እኮ የአባትየው ስልክ እኮ ለ3 ቀን እኮ አይሰራም። ምን ሆነው ነው? በምን ምክንያት ስልካቸው የማይሰራው? ዝናብ ነው ብለዋል ቤተሰቦቹ። አሁን መላው የኢትዮጵያ ሕዝብ አንድ መታዘብ ያለበት ነገር ስላለ ነው። በደንብ በጥሞና ተከታተሉ። ከዚህ በኋላ ያለውን እንትን ማለት ነው። እንደዚህ ነው። 2 ጊዜ ጠርቶ ነው የሚዘጋው። 3 ቀን። እስቲ ቆይ ሌላ ቁጥር ካለ እንፈልግ። ጎረቤት ምናምን የለም እንዴ? ቆይ እስቲ ተሌላ እንፈልግ። እህቶቿ ወንድም ካላት ወንድሟ እዚህ ስለሚኖር እኮ የጎረቤት ስልክ ወንድሟ ይጠፋው። ወንድሟ ደውዬ ነበር እያለኝ ነበር ወንድምየው። ቆይ እስቲ አሁን እንፈልግ። ሄሎ የሃይን አባት የምናገኝባቸው ቁጥር ትሰጭናለሽ? ያው የነሱ አልሰራልንም። እሳቸው የምናገኝበት ቁጥር እነኚህ ደላሎቹ ሰሞኑን ያወሩት አባትየው ጋር በጣም ብዙ ሰው እየደወሉ እንደሆኑ ደርሶናል መረጃው። ሲያጭበረብሩ የነበሩት ልጃችሁን አስታርቁን ምናምን እያሉ እነሱም ለብቻቸው እየደወሉ እያስጨነቁ ነው አባትየውን። በነገራችን ላይ ህዝቡ ማወቅ ስላለበት ነው የተናገርኩት። ልክ ነው። ዞሮ እኛ ማንኛውንም የሰላም አማራጭ እንደ ኦፕሽን ያልነው ለነሱ ይመቻን የተባለውን ነገር ምናልባት ገንዘብ ፈልገው ከሆነ ሌላ ደላላ ይዟት ከሆነ በተለያየ ምክንያት ካላቸው ብለን እስካሁን ድረስ ጠብቀናቸዋል። እየሰጡን ያለው ነገር ግን ገብተው ከመሳሪያ ውጭ ጥያቄ ሳይመልሱ ከመውጣት ውጭ የሚያጠግብ ነገር ስላልሆነ አባትየው ተጠይቀው ወደ ውሳኔ ነው የሚገባው። አለቀ። 3 ሰው ነው በዚህ ተዋናይ ሆኖ ልጅቱን የደበቋት። ልጅቱ በህይወት ስላለች ሄሎ ሰላም ነው? ሰላም ነው። የሃኒ አባት ናችሁ? ስልካችሁ በጣም ከ3 ቀኑ 4 ቀኑ እየሰራልን አይደለም። እንግዲህ አንድ ጥያቄ ነው የምጠይቃችሁ። እንግዲህ 33,000 ህዝብ እያዳመጡት ነው። ስለ ዲኤንኤ ምርመራ የጠየቃችሁ አካል አለ?
በዚህ 2 ቀን ብቻ ደውሎ እንደዛ ያላችሁ ሰው አለ ወይ ብለህ ጠይቅ። በቃ ብቻ ደውሎ የጠየቃችሁ ሰው አለ ወይ ብለህ ጠይቅ። በዚህ 2 ቀን ውስጥ ደውሎ የጠየቃችሁ አካል አለ ስለ ዲኤንኤ ምርመራ? በቃ ሰይድ በኋላ ደውላለሁ ብለህ ዝጋው። እሺ በቃ መልሰን እንደውልላችኋለን። ዝጋው አንዴ። እንግዲህ ሁላችሁም ይሄንን አዳምጡ። እሺ መልሰን እንደውላለን። መልሰን እንደውላለን። እሺ ስራ ላይ ስለሆን መልሰን እንደውላለን። እሺ ይናገሩ። ይሄን ብንሰማ ይሻላል። በኋላ እንሰማው። ይናገሩ እሳቸው። ቆይ ተዋረደ የሸዋበናት ሰው እንጂ ተቃጠልኩ። ይኸውላችሁ አሁን አዳምጡ። هذا الحبشة وأهل الدلة اللي عندي بالحبشة أيوة واتفقوا على تحرير الناس الآن إذا سبقت حتى أبوه وأنا متحقق اسمعني ما قلت لك يعني قلت لك احنا نتواصل معهم. تواصلتوا معهم؟ وعلى تحليل أيوة تواصلتوا مع أهل البنت يسوون تحليل اسمعني تملكته لماذا نتواردوا ሰማችሁ? ያልሰማችሁ ወደ አማርኛ ስተረጉመው ይሄ የዛማን ነው የሚባለው ልጅቷን ያገታት ልጅ ሰውዬ ጋር ያሉ የመኖቹ የሱ ሰዎች ናቸው። ከልጅቷ ቤተሰብ ጋር አሁን ወደ ህግ ቅረቡ በተባለው ሰዓት ላይ እያወሩት ያሉት ማለት ነው። አውርተናል ከቤተሰብ ጋር የዲኤንኤ ምርመራ ምናምን እንድናደርግ ብለን ከነሱ ጋር አውርተን ጨርሰናል ምናምን የሚል ንግግር ነው። አያችኋ? ቆይ ሚጣት ግባ ብለን ማን ነው የሚያስገባው? በዚህ መሃል ላይ የተፈጠረውን ክህደት ተመልከቱት። እንግዲህ ሁላችሁም ልብ እንድትሉ ነው። ይሄንን ነገር በደንብ አዳምጡት። የሃና አባት ማንም የደወለላቸው የለም፣ ስለዚህም ያወራቸው የለም። እነሱ ግን እዛ ጋር የመኒው ማሁን ያለው ምንድነው ይሄኛው ይሄ ተክላ የሚባለው ከሃና ቤተሰቦች ጋር እኛም ደውለን ተነጋግረን የዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ? ይሄንን ያዙት። አሁን ምንም አማራጭ የለም። አሁን ሳውዲ አረቢያ የሚገኝ ኤምባሲ በሙሉ ሌላውም ይመችን የሚያቅሰው በሙሉ ተባብረን ይመችን በቁጥጥር ስር መዋል ነው። ሌላው ነገር ይመች ሀገር ቤት የራሱ ቤትና ንብረት ካለው ንብረቱን በቁጥጥር ስር መዋል አለበት። እኔ ደጋግሜ እኮ እየነገርኳችሁ ነው። ብሬክስ በየመን መጥታል። የመጣው ምናልባትም ሩቅ ዓመት ሆኗል፣ አታውቅም። እኔ ቢያንስ ከጥቂት ወራት በፊት የመን ነበርኩኝ። ተክላይን እኔ ፊዚካሊ መልኩም ባላየውም አንዴ ሰዒድ አይቻልም። እርምጃ ነው መውሰድ ያለ። ሰይድ አንዴ ስማኝ። አቡፋኖ ሬሳው የማን መሆኑን እንድናገራለሁ አስገቡኝ ያለ ግሩፕ ሀሳብ ላይ ያለው ልጅ ይኸውና ኢንቫይት ሳቡት። አዎ እንትና ድንበር ቆራጩ የሚለውን ልጅ አስገባው። ያን አስከሬን አጣራለሁ እያለኝ ነበረ። እኔም ጎበዝ ግሩፕ ላይ ጽፎታል። ስልጣን ያላችሁ ፈልጉና አስገቡት። ጠብቃችሁ እዚህም ቤት ያሉት ስልጣን ያላቸው ለምንድን ነው የምታወርዱኝ? እኔን በስርዓት ምሩ ከመራችሁ። ችግር የለውም። ሰያ ስንት ሰው ነው የሚገባው? ታችን ነው እንቀበላለን። ማንም ሰው ማንን እንዳያወርድ፣ ማንም ሰው ማንንም እንዳያወርድ ያለ ፍቃድ ተተባብረህ እኔ ልውረድ አንተ ትሻላለህ ብለህ ካልሆንክ አንዱን ነቅለህ አንዱን በጓደኝነት የምትተካው የለም። ስነ ስርዓት ይዛችሁ እያየኋችሁ ነው። እንትን አድርጉ፣ ምንም ችግር የለውም። በተራ በተራ መቀየር ይቻላል እና ዋናው እንትኑም እኔ ታች ልሆን ነው። እኔ ታች ልሆን ስለሆነ ማንን ላስገባልክ? ድንበር ቆራጩ የሚለውን ልጅ አስገባው። ምን አለ መሰለህ
ኪኒ ይወርዳለሁ ወንድሜ እኔ ይወርዳለሁ። ኖ ሳሪ ቁጭ በይ። ኖ እንቀያየራለን፣ ችግር የለውም። እኛ አደኝ ለደሪ ሶሉሽን እንቀያየራለን፣ ችግር የለውም። አንዱ አሁን ቢወጣ ቀጥሎ አንደኛው ይገባል። አንኛው ሀሳብ ለመስጠት ብቻ ብንቀመጥ እኔ ደስ ይለኛል፣ ችግር የለውም። እና በዛ መልኩ ምንም ችግር የለውም። አዲስ ሀሳብ ያለው ይምጣ፣ እሱ ሲጨርስ ይወርድና ይተካል። እሺ አሁን ደንበር ቆራጩ የሚለውን ልጅ ፈልጉልን። ሽርጥ ያረገ መሳሪያ የያዘ ልጅ፣ ሽርጥ ለብሶ መሳሪያ ያረገ ልጅ፣ ያን አስከሬን የማን እንደሆነ አጥንቶ የመጣ ልጅ ነው። እዛ የሚሰራ ልጅ ነው፣ እዛ ድንበር ላይ። ቴንክ ዩ። መስጠት ከቻለ አበባ ቢሰጥና ማይክ ቢጠልፈው ቢይዘው፣ እንደዛ ሞክራለሁ። የሸዋ ሞዴሬተር አለ ካንተ? የለኝም እኔ። ለዛ ነው እያወረዱኝ የነበሩት። ግሩፕ ላይ ያላችሁ ማን አለ ሞዴሬተር ያለው? እኔ ያለኝ። ኦኬ ቆይ ኮድ ልጻፍለትና እዩ ኮዱን አስገባው በኋላ። እሺ እሺ። ሚኪ ኮዱን አየኸው? ማን ላከልኝ? አሞራው ነው ማን ነው? ግባና ግሩፕ ላይ ይሄንን ጽፈህ ግባ ብየዋለሁና ኮዱን እየውና ያኛውን ቁጥር ሲጽፈው አስገቡት። በዋትስአፕ ግሩፕ ነው ላከው? አው ልጁ እዛ አለ። ያ እሺ። ድንበር ቆራጩ ያን ቁጥር ደጋግመህ ጻፍ። ዋትስአፕ ግሩፕ ላይ የተላከልህን አፍጥ ነው። አለ ይኸው ሚኪ ተመልስና አለ። አይቼዋለሁ። ኮዱን አይቼዋለሁ። እሱ የሚጽፈውን እየጠበቅኩ ነው እዚህ ለመሳል። አንዴ ሜንሽን አታርጉት ጋይስ። አንዴ ቆዩ። የልጁን ስም ሜንሽን አታርጉት። ድንበር ቆራጩ ቁጥሩን ደጋግመህ ጻፍ አንዴ። ሶሻል ሚዲያ ላይ የሚሰራ ስራ ድካሚነቱ ይሄ ነው። የማይመለከተው ሰው ይገባል፣ ቁጥር ይጽፋል፣ ይስቃል፣ ይቀልዳል፣ ፎሎ አድርጉኝ ይላል። የሰው ነፍስ ጠፍቶ ማለት ነው። ገስትም ላይ ቀንሱለትና ገስትም ይላክ። ቆይ እስኪ በእናትህ ደንበር ቆራጩ ሰጥቻለሁ። ሞዴሬተር የለኝም እኔ በምን ልሰራ? ለአሞራው ለምን ሞዴሬተር አሰጠውም? ሰያ አንዴ ምን አለ ብሰጠው ለአሞራው የኔና ምኑን ነው ሞዴሬተር ለአሞራው ስጠው። የለውም ሰጥቼው አልሰጠውም። ለምን ነው ሞዴሬተር እንዳትሰጥ አድርገዋል? ነው አሁን ሞክረው። ኦኬ አሁን ደህና። እሺ ለካ አማርኛችን ኦኬ አሁን ሰጥቻለሁ። ቆይ ሰው ልቀንስልህ ነውና ዝም ብለህ ሞክር። እሺ ሞክር ድንበር ቆራጩ። እኔ ልቀንስልህ፣ አንተ ፈልገው አሞራው። እሺ ቀንሱት እናንተ። የላኩትን ዲክላይን እያደረኩት ነው ወይ እንደገና? ቆይ አዲስ ቁጥር ሰጣለሁ። ወይት ይኸውልህ 80 ያስገባውና እንደገና 96 እየላኩ ማለት ነው። በጣም የሚገርመው አዲስ ቁጥር ጽፌልሃለሁ። እሱን አይተህ ግባ። አንዴ ሜንሽን አታርጉት ጋይስ። ረፉ አንዴ ረፉ ጋይስ። ተውት። እሱን ሜንሽን አታርጉት። ተው። ሚጣ ላኪ፣ እስቲ ላኪ፣ አበባ ላኪ። ዝና መሸችው ሚጣ አንዳንድ ነገሮች እንትን አለበት ትግባ። ሳባትሽ ቦታው ለካ ክፍት የተደረገው እሱን ለማስገባት ነው። በቃ ቆይ ኖ እኔ ታች ልሁንና ላግዝህ። እሷን ሳባት ነው፣ ችግር የለውም። አይ ተቀመጥ፣ እንተማ ታስፈልጋለህ።
ኧረ ተው እባካችሁ፣ ድንበር ቆራጭ ሜንሽን አታርጉት። ተው ጋይስ፣ ፕሮፋይሉ ጥቁር ነው፣ መሳሪያ የያዘ ልጅ ነው። በደንብ ይኸው ፕሮፋይሉን። እኔ እኮ ያ ኮሜንቱን እረፉ ጋይስ። እስኪ ያለ መጽሐፍ ነው እኔ እሰጥሃለሁ። ታዲያ ለምን አስጠኝ አትለኝም? አይ እኔን 3-4 ጊዜ ያወረዱ